يا مدهان يا لم يا مريم ጸጋ بزاني هونني ጎኑን ተወቃ እዝራ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ አደረሰን። በዓሉ የሰላም፣ የፍቅር፣ የመተሳሰብ፣ የአንድነት እንዲሆንላችሁ እንመኛለን። ዛሬ ካንድ እንግዳ ጋር ነው ያለሁት። እንግዳ አይባልም ቤተኛ ሆነናልና ከኢቢሲ ከጀማሪ ሪፖርተርነት እስከ ከፍተኛ አመራርነት ድረስ ሰርቷል። አሁን ላይ ደግሞ በሀገሬ ቴሌቪዥን በስራ አስኪያጅነት ብቅ ብሏል። ጋዜጠኛው የስፖርት ጋዜጠኛው ነዋይ ይመር እንኳን ደህና መጣ። እንኳን አደረሰ። እንኳን አብራ አደረሰ። ተመልካቾቻችን እንኳን አደረሳችሁ ለማለት ወዳለሁ። እንግዲህ ብዙ ስራዎችን ሰርተሃል ከኢቢሲ ጀምሮ አሁን ደግሞ ወደ ሀገሬ መተሃልና ሀገሬን እንዴት አየኸው? እሺ አመሰግናለሁ። ያው እንግዲህ ከኢቢሲ ያው የኖርኩበት ቤቴ ነበር። ኦልሞስት የእድሜን ግማሽ እዛ ነው ያሳለፍኩት እና በጣም ጥሩ ጊዜ ነበር። እዛ በጣም ትልቅ የሆነ ሚዲያ ነው። እንግዲህ ከኢትዮጵያዊ ከሆነ ከናሽናል ሚዲያ ወደ ሀገሬ ደግሞ አሁን መጥቻለሁ። እንግዲህ እንዳጋጣሚ ደግሞ ያው ይሄኛው ሀገር ስለሆነ ከስሙ ጀምሮ ብዙ አልከፋኝም። በሀገሬም ደግሞ በጣም በጥሩ ሁኔታ ተቀብላችሁኛል። በጣም አመሰግናለሁ። አዎ ጥሩ እንግዲህ የሥራ ጊዜ እንደሚሆንልህ እመኛለሁኝ። ከውጭ ስታዩና ሀገሬ ውስጥ ደግሞ አሁን ገብተክ ስታዩ ምን መሰለህ ወደ ውስጥ ስትገባ? እንግዲህ ሀገሬ ያው የመጀመሪያው ነገር እንትን የሚያነሳሳው ነገር ስሙ ሀገር የሚለው ቲቪ የኛ መሆኑን ያሳያል። ሀገር ደግሞ ለሁላችንም ቤት ነው። ሀገር ደግሞ የሁላችንም የጋራችን ነው። ከነ ራሱ ከነ አባባሉ የሚባለው ምንድነው እምነት የግል ነው፣ ሀገር የጋራ ነው ይባላል። ስለዚህ የጋራ ወደ ሆነ ቤት እንደመጣው ነው በውጭ ሆኜ ሳይ ነበር። አሁንም ውስጥ ከመጣው በኋላም እሱ ነው የሚሰማኝ። የሁላችንም ቤት የሁሉም ኢትዮጵያዊ ቤት የሆነ ቴሌቪዥን ጣቢያ ነው የመጣሁት። እሱ ነው ያየሁት። የኔ ደግሞ ኃላፊነት ካም በኋላ ይሄንን የብዙሃን የሆነውን ቤት ማስቀጠል ይሆናል ማለት ነው። እንግዲህ በድጋሚ እንኳን ደህና መጣህ ብያለሁ። በዓል ላይ ነው የምንገኘውና አባወራ ነው እንግዲህ የሚቆርሰው እንኳን ደህና መጣህ ለማለትም እንኳን ተቀላቀልከን ለማለትም ዳቦን ቁረስልንና ወደ ጨዋታችን እንመለስ። እሺ አመሰግናለሁ። እሺ እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን يا مدهان يا لم يا مريم ጸጋ بزاني هونني ጎኑን ተወቃ እዝራ ነዋይ ኢቢሲ ብዙ እድል እንደነበረ አቃለሁም ሰምቻለሁምና ወደ ሀገሬ የመጣውበት ትክክለኛ ሰዓት ነው ብለህ ታስባለህ? አዎ ብዬ አስባለሁ። ያው ሁሉ ነገር እግዚአብሔር እንደፈቀደ ነው በርግጥ የሚሆነው። ሰው ያስባል። ምንድነው በኢቢሲ ቤት ስቆይ እስከ መጨረሻው ድረስ ከመውጣበት ሰዓት ድረስ በደስታ ነው የቆየሁት። ጀማሪ ሪፖርተር እያለሁ በአሁን ደግሞ የቻናል ማናጀርም ሆኜም ምንም እንትን የቸገረኝ ነገር አልነበረም። ግን ደግሞ አንዳንድ ጊዜ በህይወትሽ ሌሎች ነገሮችን መሞከር በጣም ጥሩ ነው። ስለዚህ ከሀገሬ ቲቪ ቦርድ ጋር ከዚህ በዚህ ቻናል ላይ አብረን እንድንሰራ ንግግር ስንጀምር በጣም ነው ደስ ያለኝ። ያው አዲስ ኢንቫይሮንመንት መሄዱ በጣም ትልቅ ቻሌንጅ አለው። በጣም ትልቅ ከሆነ ሚዲያ ወጥቶን ደግሞ ወደ ፕራይቬት ሚዲያው መሄድም የራሱ ቻሌንጅ ይኖራል። ፈተናዎች ሊኖሩት ይችላሉ። ግን እነዛን ፈተናዎችም ለመቀበል ዝግጁ ስለሆንኩኝ ያው ተቀብያለሁ ማለት ነውና ያው ሁሉም ነገር ያው እግዚአብሔር ፈቀደው ነው የሚሆነው እንጂ እኛ ባሰብነው አይሆንም። አንዳንድ ጊዜ ያው ትክክለኛ የምንለው ነገር መቼ ነው የሚለው አንዳንድ ጊዜ ያው ሁላችንም የተለያየ ፐርስፔክቲቭ ስላለን ማለት ነው። የብዙ ሰው ጥያቄ ይመስለኛል ወደ ሀገሬ ከመጣ በኋላ ስክሪን ላይ አናይህም ወይ ከዚህ በኋላ ትንታኔዎችን አንሰማም ወይ የሚል ነገር አለና ትቀጥላለህ ወይስ ደግሞ ከስክሪን ትጠፋብናለህ? አዎ አክቹሊ ብዛም ይያለው ያን ያህል ስክሪን ብዙ አልፎ አልፎ ካልሆነ በስተቀር አንተን አይደለም። ያው ከስራ ብዛትም አንፃር ግን የተፈጠርኩበትም ወይም ለኔ የተሰጠ ብዬ የማስበው
የስፖርት ጋዜጠኝነቱ ነው። ከዛ በኋላ እንግዲህ በትምህርትም በምንም የመጣ ነው ወደ ሊደርሺፕ የሚሄድኩት። ስለዚህ ስፖርት ላይ የማውቃቸው ብዙ ስቶሪዎች አሉ። ሁለተኛ ደግሞ በረጅም ጊዜም በኢንዱስትሪ ውስጥ መቆየትን ተከትሎ እንግዲህ ተመልካቾቻችን ከኔም ደግሞ የሆነ ነገር ያገኛሉ ብዬ አስባለሁና የማውቀውን ነገር የማውቃቸውን ታሪኮች ለማካፈል ስፖርቱ ደግሞ በትክክለኛ መስመር እንዲሄድ የተሻለ ደረጃ እንዲደርስ እንግዲህ የተለያዩ አካላት የተለያየ ነገር ይሰራሉ። እኔም ደግሞ በራሴ ያንን ኮንትሪቢዩት ለማድረግ ያው እጥራለሁ ማለት ነው። በተለይ ደግሞ በሀገር ውስጥ ስፖርት ላይ ያለሁበት ሚዲያ ደግሞ ከስሙ ጀምሮ ስለሚያስገድደኝ ስለዚህ የሀገር ውስጥ ስፖርት ላይ አትሌቲክስም ላይ ስፖርት ዴቨሎፕመንትም ላይ በቀጣይ አይ ቲንክ ፕሮግራም ይኖረኛል ብዬ አስባለሁ። ስለዚህ በሀገሬ ትመጣለህ ይመስለኛል። እንግዲህ ኢቲቪ ከጀማሪ ሪፖርተርነት ጀምሮ እስከ ስራ አስኪያጅነት ድረስ ሰርተሃል እና 19 ዓመት አይደል? ካልተሳሳትኩኝ 19 በመሃል ነው 19 ወደ 20 እየሄድክ ነውና አንድ ቤት ይሄን ያህል ጊዜ መስራት ኤክስፒሪየንሱ ምን ይመስላል? አንዳንዶች ይሰለቻል ይላሉ። እኔ ግን አልሰለቸኝም። አንድ ያልሰለቸብኝ ምክንያቱ ምንድነው የሚዲያ በባህሪው ይመስለኛል። ምክንያቱም በየቀኑ አዳዲስ ነገሮች ናቸው የሚሰሩት ሚዲያ ላይ አዳዲስ ስቶሪዎችን ነው የምታውቂው። ለምሳሌ በእኔ እንኳን ኬሪየር ስመለከተው ብዙ አትሌቶች ውድድር በጣም አክቲቭ በሆነ ወይም ደግሞ ፕራይም ታይማቸው ላይ ባሉበት ጊዜ ጀምሬ አሁን ነገዛኸኝ አይነት ስፖርተኞች ማለት ነው አሁን ሪታየር አድርገው የራሳቸው ሌላ ቢዝነስ ጀምረዋል። ግን ከዛ በኋላ ግን ለምሳሌ ከነ ገዛኸኝ በኋላ ቀነኒሳ መጥተዋል። ከነቀነኒሳ በኋላ ደግሞ እነ ኢማና መጥተዋል። ከዛ እስከ ቅርቦቹ እነ ሰለሞን ባረጋ ድረስ የሚመጡት አዳዲስ አትሌቶች አሉ። ስለዚህ አዳዲስ ስቶሪዎች ወደ ህይወታችን ሲመጡ ያው ሁሉ ጊዜ እንድትሰሪና እንዳይሰለችሽ ያደርጋል ብዬ አስባለሁ። በእግር ኳሱም በተመሳሳይ ነው። እንግዲህ በ1999 አካባቢ ነው የገባሁት። የዛን ጊዜ አሁን አሰልጣኝ የሆኑት እና ይታገሱ እንዳለ አሁን ድሬዳዋ ከነማ የሚያሰለጥነው የዛን ጊዜ አዳማ ከነማ ተጫዋች ነበር እና ዳነ ግርማ ሌሎቹ ተጫዋችም አልነበሩም ነበር ማለት በፕሪሚየር ሊግ ደረጃ ያው 96 ላይ ዋንጫ አንስተዋል። በእርግጥ ግን በናሽናል ቲም ደረጃ ያን ያህል አልነበሩም። እነሱ ሁሉ እንግዲህ እያደጉ አሁን እንግዲህ አዳነ ግርማ የቅዱስ ጊዮርጊስ ቡድን መሪ ሆኗል። የኢትዮጵያ ብሔራዊ ቡድን ጋር አፍሪካ ዋንጫ መመለስ ችሏልና በእያንዳንዱ ስቶሪ አዳዲስ ነገሮች ስላሉ ስለዚህ የማይሰለቸኝም ወይም ደግሞ እዚህ ኢንዱስትሪ ውስጥ መቆየት የማይሰለቸው ለዛ ይመስለኛልና በጣም ኢንጆይ የምታደርጊው ኢንዱስትሪ ስለሆነ ያው ሳይሰለቸኝ ቆይቻለሁ። በጣም ጋዜጠኝነት ደስ የሚል ሙያ ነው። እኔም በጣም ወድጄው መሰራው ሙያ ነውና ያንተ ያው ብዙ አመት አንድ ቤት መስራት ይሆናል እንጂ በጣም ደስ የሚል ሙያ ነው። ምን ሰማኝ አንዴ የተሳሳተ መረጃ አየር ላይ ውሎ ይመስለኛልና ኢቢሲ መልቀቂያ እስከ ማስገባት ድረስ ደርሰህ ነበረ የሚባል ነገር ሰምቻለሁና ምንድነው እሱ ነገር እስኪ? ያው እንግዲህ የጋዜጠኝነት አክቹሊ በተለይ ደግሞ በአሁኑ ሰዓት በጣም ትልቅ ፈታኝ የሚሆነው የዚህ ፋክት ቼኪንግ ወይ ደግሞ የምታገኛቸው መረጃዎች ቬሪፋይ የማድረጉ ነገር አሁን ደግሞ የበለጠ ሆኗል። ለምሳሌ አንዳንድ ጊዜ የዲጂታል ሚዲያ አሁን ማንም ተነስቶ ሶሻል ሚዲያ ላይ የሚለቃቸው መረጃዎች ይኖራሉ። እነሱ በጣም ቬሪፋይ ካላደረግን ችግር ይፈጠራልና የዛን ጊዜም የተፈጠረው የዛን ጊዜ ጀግናው አትሌታችን ምሩጽ ይፍጠር ካናዳ ነበር፣ ትንሽ አሙት ነበር። የዛን ጊዜ እንዳጋጣሚ ህይወቱ አልፏል የሚል መረጃ ደርሶ ያው እኔ የዛን ጊዜ ደግሞ የስፖርት ዲፓርትመንት ኃላፊ ስለነበርኩኝ ልጆቹ ሰርተውታል እንዲሰራ ደግሞ ያው ሲጠይቁኝ ፈቅጄላቸዋለሁ። ግን ያው በየደረጃችን ቬሪፋይ ማድረግ ስላለብን ነውና የዛን ጊዜ እኔ አይደለም በእርግጥ የሰራው ዜናውን ግን የክፍሉ ኃላፊ ስለሆንኩኝ በትክክለኛ ደግሞ ጀግናው አትሌት የዛን ጊዜ አልሞተም ነበር ሻምበል ምሩጽ ይፍጠር። ስለዚህ የተሳሳተ መረጃ ስለነበር ያንን ያው ኃላፊነት ለመውሰድ ማለት ነው። ትልቁ ነገር ደግሞ ሚዲያ ላይ የሚመጡ ብዙ ጥሩ ነገሮች ይኖራሉ፣ ብዙ መጥፎ ነገሮች ይኖራሉና የሚዲያ ባህሪው የቲም ወርክ ነው፣ የአንድ ሰው ብቻ ስራ አይደለም። ስለዚህ በዛ ሂደት ውስጥ ለምሳሌ ዜናውን የሰሩት ሌሎችም የተለያየ አስተዳደራዊ እርምጃ ሊወሰድባቸው ይችላል። ግን እኔ ኃላፊ ስለሆንኩ ደግሞ የምድንበት ነገር አለ ብዬ አላሰብም። ስለዚህ ላይክ አሁን እዚህ ውስጥ ብንመለከት አንቺ አለሽ፣ ካሜራማኖቹ፣ ዳይሬክተር፣ ፕሮዲውሰሮች አሉና የአንዱ ሰው እዚህ ላይ ኢፌክቲቭ አለመሆን ያው ዋጋ ያስከፍለን ሁላችንም ደግሞ በጣም ኢፌክቲቭ ሆነ ደስተኛውን ከሰራ የተሻለ ነገር ይመጣል ብዬ አስባለሁ ነው የዛን ጊዜም ያንን ያደረኩት። ስለዚህ እኔም ኃላፊነት ወስዳለሁ ተፈጠረው ነገር ምክንያቱም በጣም እንግዲህ በጣም ናሽናል ሚዲያው እንደዛ አድርጎ ከሰራ የናሽናል ሚዲያው ሪፑቴሽን ነው ሉዝ የሚያደርገው። ስለዚህ ለዛ ደግሞ ያው ተጠያቂነት ስለሚያስፈልግ ነው። ያው በጣም ሲሪየስ የነበረ ኢሹ ነው። ቢኒያም ምሩጽ ይፍጠር ልጁ ነበር፣ እሱም
እሱም ጋር ተቀራርበን አውርተን ነበር። የዛን ጊዜ ሰይፍ ፋንታውንም የሬዲዮ ፕሮግራም ላይ በቀጥታ ስርጭት አስገብቶን ሁለታችንንም አውርቶን ከዛ በኋላ የነበረው ዋና ስራ አስፈጻሚያችን የኢቢሲ ከተነጋገርን በኋላ ያው እርምት ተወስዶበት ልቀጥል ችያለሁ እና ትልቁ ነገር ምንድነው ለብዙዎቻችን በጋዜጠኝነት ህይወታችን የሚያስተምረን አሁን በተለይ ላለው በጣም ዲሲቭ የሚደረጉ ብዙ መረጃዎች ባሉበት ጊዜ መረጃዎቻችን በጣም ማጥራት አለብን። አንድ ጊዜ ሳይሆን 2-3 ጊዜ አጣርተን ነው መረጃዎች የምንተናደርገው። ምክንያቱም አንዳንድ ጊዜ ዜናው የሚፈጥረው ነገር አይታወቅም። ለምሳሌ እንደው አልሆነም እንጂ ሻምበል ምሩጽ ይፍጠር አርፏል ተብሎ በተሰራው ዜና ምክንያት በልብ ድካም የሆነ ሰው ሪስክ ውስጥ ቢገባ ሌሎችም ጉዳዮች ሊመጡ ይችላሉና እንደዚህ ያን ነገርን ያው በኃላፊነት መስራት አለብን የሚለውንም ትልቅ ሌሰን ያስተማረን ነው። አጋጣሚ በደንብ አዎ። ስራ ላይ ግን እንደዚህ አይነት ነገር ያጋጥማል። ስትሰራ ይሁን መሳሳት ይኖራል፣ የሆነ ነገር ይሰራል። ግን እንዳልከው ደግሞ አሁን ላይ በጣም ብዙ ሶሻል ሚዲያዎችን እናያለን። ዜናዎቹ ሳይጣሩ ትክክለኛነታቸው ከየት እንደመጣ እንኳን ሳይታወቅ አየር ላይ የሚውልበት ነገር አለና ጥሩ ትምህርት ነው ብዬ አስባለሁኝ። ሶሻል ሚዲያውን ካነሳ ነው አይቀር ሶሻል ሚዲያ አሁን ላይ በጣም ብዙ ሰው ሶሻል ሚዲያ ተጠቃሚ ነው። ጋዜጠኛ ይሁንም ያልሆንም ዜናዎች ይሰራጫሉ፣ አንዳንድ መረጃዎች ይወጣሉ፣ ስፖርትም ይተነተናልና ሶሻል ሚዲያው ሚኒስትሪ ሚዲያው ላይ ተጽዕኖ አሳድሮበታል ብለህ ታስባለህ? አዎ በጣም ምክንያቱም ዜና ለምሳሌ በቴሌቪዥን በባህሪው የሚሰራበት መንገድም ጊዜ ስለሚወስድ ላይክ ኒውስ አወር መጠበቅ ያስፈልጋል። ከዛ ደግሞ ስርጭት ለማድረግም ብዙ ቴክኒካል ጉዳዮች አሉ። ስለዚህ በሰዓት የተገደበ ስርጭት ነው የቴሌቪዥን ሚዲያ ያለው በባህሪው። አሁን ደግሞ የስልክ ደግሞ ዲጂታል ላይ ያሉ ነገሮች ደግሞ በቀላሉ ቁጭ ብለን ባለንበት ሰዓት በፈለግሽው ሰዓት ብሮድካስት ማድረግ ትችላለሽና እነሱ ነገሮች ያው ሚዲያ ላይ የፈጠሩት አንድ ነገር አለ። ያ ደግሞ የሚፈጥረው ምንድነው በደንብ እኔ ቬሪፋይ አድርጌ መረጃውን የሚኒስትሪ ሚዲያው ቬሪፋይ አድርጌ ትንታኔ ጨምሬበት ሰራዋለሁ ብሎ ሲያዘገየው፣ ሌሎች ግን በአጭር ጊዜ በቃ ዊዝን የተወሰኑ ቃላቶች ብቻ ብሬክ ያደርጉታል። ግን አሁንም ምን እያደረጉ ነው? ያው የቴሌቪዥን ሚዲየሞችን በራሳቸው ወደ ዲጂታል ዓለም ውስጥ ይገቡ ልክ የዲጂታሉ ላይ ፕሬዘንሳቸው በጣም ከፍ አድርገው ግን የሜንስትሪሙን ስርጭታቸውን ሳያቆዩ እያደረጉ ነው። ለዛም ይመስለኛል አሁን ሰርቫይቭ ያደረጉት በሀገራችን ያሉ ሚዲያሞችም በተመሳሳይም ደግሞ ውጭ ያሉትም የቴሌቪዥን ጣቢያዎች አሁን ያው ሰርቫይቭ አድርገዋል። ወደዛ መሄድ ግን አማራጭ የሌለው መፍትሄ ይመስለኛል። ወደ ሶሻል ሚዲያውን መጠቀም አጠቃላይ የዲጂታል ፕላትፎርሙ መጠቀም እንትን ነው። እኛ ሀገር ገና አልመጣም እንጂ አሁን ኢትዮ ቴሌኮም እየጀመረ ያለው የስትሪም ሰርቪሶችን እነሱ ያው ቀጣይ መዳረሻችን ይመስለኛል። ሀገሬንም ጨምሮ ወደዛ ያው መግባታችን ግድ ነው። ንዋይ ይመር ጋዜጠኛ ባይሆን ኑሮ ምን ይሆን ነበር? አመራውን ነበር። አሁን በአዲስ አበባ ዩኒቨርሲቲ የስፖርት ጆርናሊዝም አስተምራለሁ። በዓል ምን በዓል ነው የሚያስደስት? አሁን እኔ ፋሲካን በጣም የምወደው በዓል ነው። ከአጽዋማቱን ጨርሰን አሁን ደግሞ ትንሳኤ ላይ ነው የምንገኘውና የትኛው በዓል ነው አንተን የሚያስደስትህ ወይ ደስ የሚልህ በዓል? እውነት ለመናገር አሁን ዛሬ ስለሆነ ሳይሆን የትንሳኤ በዓል በጣም የምወደው በዓል ነው። ምክንያቱም እንዳልሽው ከጸሎተ ሐሙስ ጀምሮ ከዛ ስቅለት አለ፣ ከዛ ማክፈሉ አለ፣ ከዛ ደግሞ ዋናው የትንሳኤ በዓል ይመጣልና ሁሉም የራሳቸው ታሪክ ያላቸው በዓል ማለት እንችላለን በእምነቱ ተከታይ ዘንድምና እኔ ከልጅነቴም ጀምሮ ትንሳኤ በጣም እወዳለሁ። ደግሞ ያው የምወደው ምግብ ዶሮ ስለሆነ እንዳጋጣሚ ስለዚህ በጣም ደስ ይለኛል ትንሳኤ። ከልጅነት እንዴት ነው አከባበር በዓል? ከዛ ደግሞ ቤተሰብ ሲመሰረት ደግሞ የራስህን ቤተሰብ ደግሞ ስትመሰርት አለና በዓል እንዴት ነው የምታከብሩት? ሰብሰብ ብላችሁ ከቤተሰብ ጋር? ከቤተሰብ ጋር በፊት ከእናቴ ጋር ነው። ከእናቴ ጋር ነው ያደግኩት። ከእናቴ ጋር ያው ከቤተክርስቲያን ከመጣን በኋላ ዶሮአችንን በልተን እንተኛለን። ከዛ ጠዋት ተነስተን ያው ከእሷን ቡና አጣጣታለሁ። ከዛ በኋላ የፋሚሊ ሌሎች ጋር ሄደን እናከብር ነበር። ከዛ በኋላ ደግሞ የራሴን ፋሚሊ ከመስረትኩም በኋላ ያው የራሳችንን ጠዋት ቤታችን ካከበርን በኋላ ብዙ ጊዜ እስከ ቅርብ ጊዜ ድረስ የቤተሰብ ጋር ነው የምንሄደው። ወይ እሷ ቤተሰቦች ጋር ወይ እኔ ቤተሰቦች ጋር እንሄዳለን። እኔ ክፍለ ሀገር ስለሆኑ ክፍለ ሀገር ካልሄድን ደግሞ እዚህ ባለቤት ቤተሰቦች ጋር ሄደን በዓል እናከብራለን። ብዙ ጊዜ እንደዛ ነው ትሬንዳችን። በጣም ደስ ይላል። እንግዳ ቀጥረህ ቀርቶብህ ያውቃል? ምን አደረክስ? ምክንያቱም 20 ዓመት በጋዜጠኝነት ቆይታ አሁን ይሄንን ሳልጠይቅህ እኔም ልምድ መውሰድ ስላለብኝ ማለት ነውና እንግዳ ቀጥረህ ቀርቶብህ ያውቃል? እኔ አንዴ ቀርቶብኛል። በጣም አንዴ የተከበሩ ሰው በእርግጥ ችግር እንደደረሰባቸው ሰምቻለሁና የመጀመሪያ ስለነበር ምን አይነት አክሽን መውሰድ እንዳለብኝ ሁሉ አላወቅኩምና ወደ ማልቀስ ነበር የሄድኩትኝ። እንግዳ ቀርቶብህ ያውቃል? ምን ወሰድክ? እንግዳ ይቀራል ብዙ ጊዜ። በተለይ አንድ ኢቢሲ ላይ እንደነበርኩ አንድ ስፖርት ካፌ የሚባል ፕሮግራም ነበረ።
ብዙ ጊዜ ቀረጻ ነው የምናደርገው፣ ግን አንዳንድ ጊዜ ለእንግዶቹም እንዲመቻቸውም ቀጥታ ስርጭት የምናደርግባቸው አጋጣሚዎች ነበሩ። አሁን ጀርመን ሀገር ይገኛል አንድ ጓደኛ ያለ አብሮኝ የሚያዘጋጀው ሳሙኤል ስለሽ የሚባል ከሱ ጋር የምናዘጋጀው ነው። ብዙ ጊዜ እንደዚህ አይነት ነገር ያጋጥመን ነበር። ግን ያው ሁለት ስለሆነ ብዙ ጊዜ ሆስት ሆነን በራሳችን እንሸፍነዋለን። እንግዲህ አንዳንድ ጊዜ ልምድም ወይ ደግሞ ሚዲያ ላይ መቆየትም የሚጠቅመው ለሱ ይመስለኛል። ስለዚህ ኢሹዎችን ቀይረን ወዲያው ነው እንደዛ እናደርጋለን። ያው ብዙ ጊዜ ያጋጥማል እንደዛ ነገር። ሰዎቹ አንዳንድ ጊዜ ችግር ያጋጥማቸዋል። አንዳንድ ጊዜ ደግሞ መጥተው የሚያወሩት ቶፒክ ካልተመቻቸው ማለት የሚያወሩት ነገር ከሰው ጋር ያጋጨኝ ይሆን ወይም ደግሞ እኛ የምንጠይቃቸው ወደ ኢንቨስቲጌቲቭ ይወስዳል ብለው ወይ ደግሞ እነሱን ወደ ኃላፊነት ወደ ተጠያቂነት ይወስዳል ብለው የሚያስቧቸው ጥያቄዎች እንዳሉ ካሰቡ ብዙ ጊዜ መቅረት ባህሪ ይኖርባቸዋልና እንግዶች የዛን ጊዜ እንግዲህ ያው እሱን ያው ማዘጋጀት ነው። ሁለተኛ ደግሞ ፕላን ቢ ሁሉ ጊዜ ማዘጋጀት ነው። ይሄ ባይሆን ለምሳሌ ይሄዳል ብሎ አንዳንድ ጊዜ ስታንድ ባይ ፕሮግራሞችን ማዘጋጀት። ሁለተኛ ደግሞ በቃ በራስ እነዛን ኢሹዎች ኢንተርቴን የማድረጉ ነገር ያስፈልጋል ብዬ አስባለሁ። ከጋዜጠኝነት ጋር ያው ዝም ብለን ስናየው አይገናኙም። ግን ያው ኬሪየርሽን ለማሳደግ ስትፈልጊ የተለያዩ ኖሌጆች ወይ ደግሞ ኤክስፒሪየንሶችን ትንሽ ዳይቨርሲፋይ ማድረግ ያስፈልጋል። ምንድነው እንደውም በቢዝነስ የሚባለው ምንድነው ሁሉንም ምንድነው እንቁላልህን አንድ ባስኬት ውስጥ አታስቀምጥ ይባላልና እንደዛ አንድ ፊልድ ብቻ ከሆነ ወይም ደግሞ አንድ ሙያ ብቻ ከሆነ የሆነ ጊዜ ማክሮፊያም ላይ ኖር ይችላልና እንደዛ ብዬ ነው እኔ እንትን ያደረኩት። ያው ማርኬቲንግ ማኔጅመንት ተማርኩኝ። ግን ሰማረው ማርኬቲንግ ማለት ከጋዜጠኝነት ጋር በደንብ የሚገናኝ ምክንያቱም አንደኛ ኦል አባውት ኮሚኒኬሽን ነው። ማርኬቲንግ ማለት ከሰዎች ጋር ኢንተራክት ማድረግ ነው፣ ከሰዎች ጋር መገናኘት ነው፣ ሀሳብ መስጠት ነው፣ በሀሳብ ማሸነፍ ነው፣ ሀሳብ መቀበል ነው፣ ከሰዎች ጋር በጣም ኢንተራክት ማድረግ ነው ማርኬቲንግ ማለትና ጋዜጠኝነት ደግሞ ያ ነው እና በጣም ይገናኛል። ከዛ በኋላም ነው እንግዲህ የማርኬቲንግ ኮንሴፕት ወደ ስፖርትም እያመጣሁኝ የተለያዩ ስራዎችን ለመስራት እድል ያገኘሁት። ከጀርባ ፕሮግራም አዘጋጆቻችን እንግዲህ ቡና ደርሷል እያሉኝ ነው። ቡናው መምጣት ይችላል። ብዙ የስፖርት ጋዜጠኞች አሉ። በእርግጥ ግን በብዛት የአመራርነት ቦታ ላይ አናያቸውም። የስፖርትም ሳይሆን ሌሎችም ጋዜጠኞችና ያንተ ወደዚህ ቦታ መምጣት ጋዜጠኛውን ያነቃቃል ብለህ ታምናለህ? ታስባለህ? አዎ እንግዲህ ለብዙ ባልደረቦቼ ያው እንዳልኩሽ በአንድ ነገር ብቻ መቀጠል እንደማንችል የሚያሳይ ነው። ከዚህ በፊት በእርግጥ ፍቅር የኛ የኢቢሲ ምክትል ስራ አስኪያጅ ነበር እና ያው ልምዶች ነበሩ ማለት እችላለሁ። እሱ ነበር፣ ሌሎችም ይኖራሉ ብዬ አስባለሁ። ለምሳሌ ኦቤን ላይ ጋዜጠኝነት እኛም ጋር የተወሰነ ስፖርት ጋዜጠኛ የነበረ መስፍን የሚባል እሱም እንደዚህ በአመራርነት መጥቷል። ግን አሁን ካሉት ጋዜጠኞች ደግሞ እኔ ወደዚህ መምጣቴ ጥሩ ነው ብዬ አስባለሁ። እንግዲህ እኔ የምፈተንበት እኔ ደግሞ ከተሳካልኝ ብዙ ጋዜጠኞች የሚወጡበት ይሆናል ብዬ አስባለሁ። ስለዚህ እነሱን ላለማሳፈር ጠነክራለሁ። በደንብ እሺ፣ ቡና እንጠጣ። ቆንጆ ቡና ይመስላል ሲታይ። እንግዲህ እስኪ እንቅመስ ነው የተቋደሰ ወረምዛው ዘንጦ ሴቷም ተሽከርክራ። መቼም የስፖርት ጋዜጠኛ ጋብዞ ስለ ኳስ ወይ ስለ ሩጫ አንዱን መጠየቅ ይኖርብኛልና ኳስ ታያለህ? ኳስ ያለ ያው እንዴ በደንብ ነው እንጂ ነው ዝማኛ ነው። አሁን ካለው ከፕሪሚየር ሊጉ በዚህ ሲዝን ያንተ በጣም ምርጡ ተጫዋች ማን ነው? ከሁሉ ሚስተር ላሰጣ እኔ እንጃ ማን ነው የግድ ከአርሰናል መጥራት አለብን። ለምን ያው ሊጉን እየመራ ያለው እሱ ነው። ጠንካራ ስስም ያለበት ብዬ አስባለሁኝ። ከዛ ውስጥ ደግሞ ለኔ የሚመቸኝ እንግዲህ በሰላም ትልቅ ተጽዕኖ የሚያሳድር ብዬ የማስበው ሳካ በጣም ይመቸኛል። በጣም ጥሩ ተጫዋች ነው ብዬ አስባለሁ። ከዛ ውጪ በብዙ መስፈርቶች ደግሞ የማንቸስተሩ ብሩኖ ፈርናንዴዝ እሱ በጣም አሪፍ ነው ብዬ አስባለሁ። በጣም ደስ ይላል። ከአርሰናል ያው አንደኛ ስለሆነ ነው እንጂ አዎ የግድ አንደኛ የሚሆኑት ያው ዞሮ ዞሮ ተጽዕኖ ስላሳደሩ ነው። እንደዛም ነው አይደለም? ያው ጥሩ ተጫዋች ባይኖራቸው ኖሮ ሊጉን አይመሩ ነበር። እሺ ከጋዜጠኛስ አሁን ላይ ካለው ከስፖርት ጋዜጠኞች አንድ መጥራት ይኖርባልና በጣም ጎበዝ ጋዜጠኛ በስፖርት ጋዜጠኝነት ላንተ ምርጡ ማለት ነው? ለኔ ሁሉም
ማለት ወይም ብዙዎቹ በጣም ጎበዞች ናቸው ያስባሉ በተለያየ ኢንቫይሮንመንት ስለሚሰሩ እኔ ደግሞ የኢትዮጵያ ስፖርት ጋዜጠኞች ማህበር ፕሬዚዳንት ስለሆንኩኝ እንትና ነው ብዬ ደግሞ መጥራት ትንሽ እንትን ይላል። ስለዚህ ብዙዎቹ ያው ደግሞ ተመልካቾቻችን የሚያውቋቸው ስለሆነ ፐርሰናልም ነው። ለምሳሌ አንዳንዱ ሰው ስለ እግር ኳስ የሚወድ ሰው የእግር ኳስ ጋዜጠኞች ላይ የሚያተኩሩት ውስጥ ይመርጣሉ። አንዳንዱ ደግሞ ወደ አትሌቲክስ ያዘነብልና አትሌቲክስ ከሚሰሩ ጋዜጠኞች እሱ ነው የሚመቸኝ ማለት ነገር ይኖራል። ስለዚህ እንደዛ ስለ አንዳንዶቹ ደግሞ ለምሳሌ የሚያወሩትን ሊመርጡ ይችላሉ። አንዳንዶቹ ደግሞ ፕሮዳክሽን የሚሰሩትን ሰዎች ሊመርጡ ይችላሉና በተለያየ መስፈርት የተለያየ ጋዜጠኞች ስላሉ ያው ብዙ ጎበዝ ጋዜጠኞች አሉ በአሁኑ ሰዓት ነው ለመናገር በዲጂታል ሚዲያው ላይ የሚሰሩ በሬዲዮም በቲቪ የሚሰሩና እንግዲህ ሁሉም ለኔ ጎበዞች ናቸው። እስኪ አሁን ደግሞ እንግዲህ ወደ ትዳር ልምጣና ትዳር እንዴት ነው? ትዳር ቆየ ምን አሁን አሪፍ ነው። ቢሆንም ልምድም እንወስዳለን ብዬ ስለማስብ ነውና ከባለቤት ጋር እንዴት ተዋወቃችሁ? ትውውቅ እንዴት ነበረ? እንግዲህ እኔ አብዛኛውን ጊዜ በስራ ላይ ነው ብዙ ጊዜ የማሳልፈው በተለይ ደግሞ ወጣት በነበርኩበት ጊዜ እና እንዳጋጣሚ ባለቤቴን የሚያገኘዋት አዲስ ዓለም ለገስ ትባላለች። የኢትዮጵያ ቴሌቪዥን የመዝናኛ ክፍል ባልደረባ ሆና ከመጣች በኋላ ከሷ ጋር ተዋወቀ። እንግዲህ እግዚአብሔር ፈቅዶ እንግዲህ አሁን ደግሞ የሶስት ልጆች ወላጆች ሆነ ማለት ነው። በጣም ደስ ይላል። ምን ያህል አመት ሆናችሁ? በተለይ ወደ 13 አመት ሆነና 13 አመት ሆነና አንድ ቦታ አክሱም ሆቴል አካባቢ ሁሌ ትገናኙ ነበር እና እስኪ ስለሷ ቦታ ንገረኝ። አክሱም ሆቴል አካባቢ ሁሌ የምትገናኙበት ቦታ አንድ ቦታ ነበረች አሉ። አይ ቲንክ እንግዲህ ያው ባህሪም ትንሽ ሻይ መሆን ነገር ያለ ይመስለኛል። ስለዚህ ቢሮ አካባቢ ላለማዘውተር ነበር ከብሔራዊ አካባቢ ሜክሲኮ እንግዲህ አለፍ ብሎ ብሔራዊ ያለ ከዛ 22 እንመጣለን። እንዳጋጣሚ ደግሞ ቤቱ በጣም እንትን ያለ ነው ጭር ያለ አሁን ተዘግቷል። ነገራችን ላይ ተዘግቷል ቆይቷል። ከተዘጋ ስናለው እንግዲህ ብዙ ጊዜ እንመጣ ነበር። ሴፍ ማለት ያው አንዳንድ ጊዜ ያው ሚዲያ ላይ የሚታይ ሰው ምናምን ትንሽ ፕራይቬሲውን ያዝ ማድረግ አለበት የተለያየ ስፔኩሌሽን ምንም እንዳይኖር በሚል ማለት ነውና እዛ ያው ለዛ ነበር እዛም ሄደ። የተከበራችሁ ተመልካቾቻችን በዓልን ከሀገሬ ቴሌቪዥን ጋር ነው ያሳለፋችሁ የምትገኙት። አሁንም አብሮነታችሁ እንዳይለየን እንጋብዛለን። በያላችሁበት መልካም የፋሲካ በዓል ይሁንላችሁ። ያ መድኃኔዓለም የማርያም ጸጋ ቤዛ ሊሆን ለኔ ጎኑን ተወጋ እዝራ እንግዲህ ስንመለስ ወረቀት ይዤ ነው የተመለስኩትና ያየሁት ነበርና ምንድነው ይሄ እስካሁን ዝም ብዬ ነበር ስጠይቅ የነበረውና አሁን እንግዲህ ትንሽ ሁለት ጥያቄ ይለፈኝ ማለት ትችላለህ። አስብበት በደንብ። ሁለት ጥያቄ ይለፈኝ ማለት ይቻላል። ስንት ጥያቄ ነው ያለው? 6-7 ጥያቄዎች ናቸው። ሁለት ጥያቄ ይለፈኝ ማለት ይቻላል። ከዛ ከሁለት ጥያቄ በኋላ ግን ይለፈኝ ማለት አይቻልም። ስለዚህ አንዱን ነው የምትመርጥልኝ። ጋዜጠኞች አሉ፣ ተጫዋቾች አሉ፣ አሰልጣኞችም አሉ። ከግርማቸው እንየው፣ ከጋዜጠኛ ግርማቸው እንየውና ከሶፎንያስ እንየው። ላንተ ምርጡ ማን ነው? ወንድማማች ማለት አይ ሪዝን አለ። እርግጥ ነው ያው ሶፊ በጣም ጥሩ ልጅ ነው፣ ግን ግርማቸው ጋር አብረን ስለሰራ ግርማቸውን አስቀድማል። በትውውቅ ሳይሆን በደንብ እንግዲህ አቅም ነው ሁሉንም በደንብ ስለማውቀው ታላቁም ስለሆነ ሶፊ የሚቀየመኝ አይመስለኝም። ስለዚህ ግርማቸው ነው። ግርማቸው እሺ። ከኤፍሬም የማንና ከፍቅር ይልቃል? እሺ እንግዲህ ቅድም ቢመልሻለሁ ካሁን ወደ ኋላ ለምን? እሺ። ከአዳነ ግርማና ከጌታነህ ከበደ አንተ ምርጡ ተጫዋች ወይም አጥቂ ማን ነው? ሁለቱም ጎበዞች ናቸው ነው ለምናገር። ግን እንግዲህ አዳነን አስቀድማለሁ። ምክንያቱም አዳነ ገና ከ96 አካባቢ ጀምሮ ከሐዋሳ ጋር በተለያየ ቦታ የተጫወተ የተለያየ ብቃቱን ያሳየ ነው። ያው ጌታነህም ቢሆን በጣም ጨራሽ አጥቂ ነው። ከደደቢት ከተለያዩ ክለቦች ጋር የነበረው ቆይታም በጣም ድንቅ ይባል ነው። ግን ያው ምረጥ ከተባልኩኝ አዳነ ግርማ። እሺ። ከካሳይ አራጌና ከፋሲል ተካል እንግዲህ ሁለቱም የተለያዩ ናቸው። እንግዲህ
ይለፈኝ። እሺ አንድ ይለፈኝ ብሏል። ተመልካቾችም ይዘዋል። ከዚህ በኋላ አንድ ነው የሚቀረው። እሺ ከማርቆስ ኤልያስ እና ከዮናስ አዘዘ። ፈታኝ ጥያቄ ነው። አሪፍ ሁለቱ እንትናቸው ግን ዮናስ ትንሽ የሚያዝናና ሰው ነው። እሺ ስለዚህ ዮናስ አዘዘ። እሺ ከፔሌ እና ከማራዶና ይሄን ብዙ ጊዜ ጠይቀ ይሆናል መችስ? እኔ ፔሌን አስቀድማለሁ። እሺ ከጆዚ ሞሪኒዮ እና ከፔፕ ጋርዲዮላ። እንግዲህ እኔ ስፖርት ጋዜጠኛ ስላልሆንኩኝ ትንሽ እንትኑ ላይ አጠራሩ ላይ ቆንጆ ነው በጣም። እሺ ከጆዚ ሞሪኒዮ እና ከፔፕ ጋርዲዮላ ትመርጣለህ? በጣም ደስ ይላል። ጥያቄዎችን ጨርሻለሁ። ግን አስፈራራዋ መጀመሪያ አስፈራርተሽ ነበር። ቆንጆ ጥያቄዎች ናቸው። እሺ ያው እንግዲህ ሀገሬን ተቀላቅለሃል እና ምን እንጠብቅ ከሀገሬ? ምን አዳዲስ ነገሮች ይኖራሉ ወደፊት ሊሰሩ ያሰቡ? ምን አዲስ ነገር ይጠብቁ ተመልካቾች? እንግዲህ ያው የሚዲያ ኢንዱስትሪ ቅድም እንዳልኩሽ የተወሰነ ሰው ብቻ የሚሰራ አይደለም፣ ወይ ደግሞ ማኔጅመንቱ ብቻ የሚሰራ አይደለም። አብዛኛው ነገር በባለሙያዎች የሚሰራ ነው። እንዳየሁት ደግሞ አሁን ውስጥ ያሉ በጣም ጎበዝ ጋዜጠኞች አሉ፣ በጣም ጎበዝ ባለሙያዎች አሉ። ትልቁ ነገር ለነሱ እድል መስጠት ነው። ከዛ ባለፈ ግን ያው ተመሳሳይ የሆነ ሚዲያ ላለመፍጠር ነው ጥረት የምናደርገው። በሚዲያ ኢንዱስትሪ እንግዲህ የራሳቸውን ቀለም ይዘው ይመጡ የተለያየ እንግዲህ በኢንዱስትሪ ውስጥ ያሉ ሚዲያዎች አሉ። ከነሱ የተለየ ቀለም ያለው ሚዲያ ለመፍጠር ነው። አሁን ባለው ሁኔታ እንግዲህ ሀገሬ ያው ትንሽ ሀገራዊ የሆኑ ጉዳዮችን በስፋት በማንሳት የሚታወቅ ሚዲያ ነው። ስለዚህ ትልቁ ነገር አሁንም እሱ ነው። እንግዲህ የትኛው ኤሪያ ላይ ከቨር እናደርጋለን የሚለው እንግዲህ ለተመልካቾቻችን በቅርቡ የምናደርሳቸው ሆኖ ግን በየትኛውም ዘርፍ በመዝናኛውም፣ በስፖርቱም፣ በአጠቃላይ በዜናውም እና በሌሎች ማህበራዊና ፖለቲካዊ ጉዳዮችም ለሀገራችን የሚጠቅሙ ነገሮችን ያው ለተመልካቾቻችን እናደርሳለን ማለት ነው። ይህ ሲባል ግን ያው የሀገሬ ውስጥ ያሉ ባለሙያዎች ብቻ ይሰሩታል ማለት አይደለም። የኢንዱስትሪ ውስጥ ያሉ የተለያዩ ባለሙያዎች አሉ። ብዙ ጊዜ ዳይሌማ ውስጥ የሚገባው የጋዜጠኞች ጋዜጠኝነት ተምረው ከወጡ በኋላ ከዛ በኋላ የራሱ የሚያወሩ ሰብስታንሱ ደግሞ እጥረት ስለሚኖር እንደዚህ አይነት ጋፖች ይኖራሉና ለምሳሌ በኢኮኖሚ ጉዳይ አንድ ጋዜጠኛ ብንፈልግ ኢኮኖሚስት ስትቀጥሪ የጋዜጠኝነቱ ስኪል ይጎለዋል። ጋዜጠኛው ስታመጪ ደግሞ የኢኮኖሚክሱ ወይም ደግሞ የሚያነሳው የቢዝነሱ ኢሹ ይጎለዋልና ስለዚህ እኛ የምናስበው በተለያዩ አጋጣሚዎች እድሎች መፍጠር ይህን ጋፕ በመሸፈን ተመልካቾቻችን የተሻለ በጋዜጠኛው የሚናገር ወይም ደግሞ ጥሩ ናሬት የሚደረግ የቢዝነስ ጥሩ ናሬት የሚደረግ የፖለቲካ ጥሩ ናሬት የሚደረግ የማህበራዊ ጉዳዮችን እናነሳለን ብለን እናስባለን። ትልቁ ነገር የባለሙያዎች ቤት የማድረግም ትልቅ ሀሳብ አለን። እንግዲህ ለዚህ ደግሞ እኛ ብቻ ሳንሆን ተመልካቾቻችንም እንግዲህ ይሄ አቅም አለን የሚሉት ደግሞ መጥተው በራችን ክፍት ነው። ፕሮግራሞች ካሏቸው ሌሎች ሀሳቦችም ካሏቸው ማዘጋጀት የሚፈልጓቸውም ነገሮች ካሉ ለማስተናገድ ያው ዝግጁ ነን ማለት ነው። አዎ በቅርብ እንግዲህ በአዳዲስ ፕሮግራሞች ብቅ እንላለን ብዬ እኔም ተስፋ አለኝና በሰፊው እንመጣለን። እንግዲህ ተመልካቾችም ይጠብቁናል ብለን እናስባለንና አሁን ላይ እንግዲህ የግል ሚዲያው የምናውቀው ነው ያለው ውድድርና እንደው ሀገሬ እዛ ውድድር ውስጥ ለመግባት በደንብ እይታውም ሰው ጋርም ያለው ተደራሽነት እንዲደርስ ምን የታሰበ ነገር ሳለ? ብዙ ነገሮችን አስበናል። ምናልባት ከሰራም በኋላ የምናሳያቸው ብዙ ነገሮች ይኖራሉ። እንግዲህ ቀጣይም ደግሞ በተለይ በስፖርቱ የሚመጡ አዳዲስ ነገሮች ይኖራሉ። ምክንያቱም እኔ ስፖርት ውስጥ ብዙ ጊዜ ስላሳለፍኩም ከዚህ ባለፈም ደግሞ በመዝናኛ ኢንዱስትሪም ውስጥም በቅርብ ጊዜ በተለየ መዝናኛና ስፖርት ቻናል በኤቢሲም እሱም እዛ ላይም ሰርቻለሁ። ስለዚህ እዛም ጋር ያገኘኋቸው እውቀቶች፣ ያየኋቸው ጥንካሬዎች፣ ያየኋቸው ክፍተቶችም ስላሉ እነሱን ሁሉ ቀመረን ደግሞ ሀገሬ እንደ ሀገሬ ደግሞ ያለው የራሱ ቀለም አለ፣ የራሱ እቅድም አለው። ስለዚህ እነሱን አገጫጭተን የተሻለ ነገር እናመጣለን ብዬ አስባለሁኝ። ያው ለተፎካካሪዎቻችንም እንግዲህ ተፎካካሪ መጥቶባቸዋል ለማለት ነው። ግን ተመልካቾቻችን ያው ምርጫው የተመልካቹ ነው። ተመልካቹ ደግሞ በሰጠሽው ልክ ምን ለመናገር ለማየት ብዙ ችግር የለበትም። ስለዚህ ያንን ነገር ለማድረግ ጥረት እናደርጋለን። እንግዲህ ይሄ ደግሞ የሚሆነው አጠቃላይ በሰራተኛው ጋርም በመሆን ስለሆነ ሰራተኛውም እንግዲህ ተጋግዘን ጥሩ ነገር እናመጣለን ብዬ አስባለሁ። አዳዲስ የሚመጡትም ያለነው በጋራ ሆነን ሀገሬን ሀገራዊ ሚዲያ ለኢትዮጵያ የሚሰራ ሚዲያ ለማድረግ ነው እንግዲህ ጥረት የምናደርገው።
ለወጣቱም ይሆን ደግሞ ጥሩ ነገሮች ይኖሩናል እንግዲህ ምንድነው የሚለውን በቅርብ እናያለን። እሺ እንኳን አደረሳችሁ መልእክትም ካለ ማስተላለፍ ይቻላል። እኔ ጨርሻለሁ ጥያቄዎችን። አንተ ቀረ የምትለው ማስተላለፍ የምትፈልገው መልእክት ካለ እድል እሰጣለሁ። እሺ በጣም አመሰግናለሁ። እንግዲህ በኢቢሲ የነበረኝን ቆይታ ጨርሻ አሁን ደግሞ በሀገሬ ቲቪ በአዲስ አቅም በአዲስ ፍላጎትና በአዲስ ተነሳሽነት መጥቻለሁ። ተመልካቾችም እንግዲህ ሀገሬን ቲቪ እንድትከታተሉ ጋብዛለሁ። ሀገሬ ቲቪ ሀገራዊ በሆኑ ጉዳዮች ላይ ብዙ ነገሮችን ለመስራት እየተዘጋጀ ነው። በቅርብ ደግሞ አዳዲስ ፕሮግራሞችና አዳዲስ ነገሮችንም ጠብቁ። ምናልባትም በኢትዮጵያ ሚዲያ ታሪክም እንግዲህ ትልልቅ ነገሮችን እንደሚሰራ እርግጠኛ ነኝ። ስለዚህ ተመልካቾቻችን ይጠብቁን። ግን ያው የሁላችንም ቤት ነው ሀገሬ የሁላችንም ስለሆነ ሀገሬ ቲቪ የሁላችንም ስለሆነ የምታዩትን ማስተካከል ያለብን ነገር ልትነግሩን ትችላላችሁ፣ ልትገስጹን ትችላላችሁ። ደግሞ በተመሳሳይ ደግሞ በመንሰራቸው ጥሩ ነገሮች በሙሉ ሞራል እንድትሰጡን እንጠይቃለን። አጠቃላይ እንግዲህ ቤቱ እንዳየሁትም አብዛኛው ነገር የወጣቶች ነው። ስለዚህ ሀገሬ ሚዲያ 70% የሚሆነውን የሀገራችን ማህበረሰብ ክፍል ወጣቶችን የያዘም ስለሆነ ስለዚህ ሀገሬን ቲቪ መደገፍ ብዙ ወጣቶችን እንደማበረታታት ይቆጠራልና ተመልካቾቻችንም እንግዲህ ሀገሬን ቲቪ እንድትከታተሉ በጣም ጋብዛለሁ። ጥሩ ጊዜ ይኖረናል ብዬ አስባለሁ። በኢትዮጵያ የቴሌቪዥን ኢንዱስትሪ ውስጥ እንግዲህ ተመራጭ ይሆናል ብዬ አስባለሁ። በደንበኛም ተስፋ አለን። እንግዲህ በጣም ነው የማመሰግነው። እኔም አመሰግናለሁ። እንግዲህ ለሁላችሁም እንኳን አደረሳችሁ ለማለት እወዳለሁ። እናመሰግናለን። መልካም በዓል፣ መልካም የስራ ጊዜ ይሁን። አመሰግናለሁ። እሺ የተከበራችሁ ተመልካቾቻችን ፕሮግራማችን ይህን ይመስል ነበረ። ቀሪ የሀገሬ የፋሲካ ፕሮግራሞች ይቀጥላሉ። እኛ ግን አበቃን። መልካም በዓል። ቻው። ያ መድኃኔዓለም የማርያም ጸጋ ቤዛ ሊሆን ለኔ ጎኑን ተወጋ እዝራ